ገና በወጣትነታቸው ልክ እንደ ሽማግሌ ጸጉራቸው የገባ ሽበት የወረሰው ፊታቸው የተሸበሸበ ሰዎች ገጥመው አያውቁም። በአንጻሩ በእርጅና እድሜያቸውስ ልክ እንደ ጎረምሳ ጠንካራና ጤናማ ሰዎችን ተመልክተህ ታውቃለህ? ለዚህ ምክንያቱ በሰውነታቸው ላይ ያለው የኮርቲሶል መጠን ነው። አንድ ጥናት እንደሚያሳየው ኮርቲሶል እየበዛ ሲሄድ ከፍተኛ የሆነ የካልሲየም ንጥረ ነገር ወደ አንጎላችን ይሰራጫል። ይህ በሰውነታችን ካሉ ሁሉ እጅግ መራዥ የሆነ ንጥረ ነገር ነው። ይህ መሆኑም እድሜያችን እንዲፋጠን ያደርገዋል። በህዋሳቶቻችን ውስጥ ያለው ማይቶኮንድሪያ የተባለ የኃይል ክፍልም እንዲጠቃ ይሆናል። ድካምም ሰውነታችንን ይወርሰዋል። የምርኩዝ መያዣ እድሜያችንም ይቀርባል። ኮርቲሶል በአንጎላችን ላይ ያለውና ሂፖካምፓስ የተባለው የትውስታ ክፍልም ህዋሳቶቹን በመግደል ያዳክመዋል። የበዛ ኮርቲሶል እና የበዛ የቤታ ሞገድ በአይምሮአችን አለ ማለት በእጅጉ የከፋ ሁኔታ ውስጥ እንዳለን ማሳያ ነው። ኮርቲሶል በእንቅልፍ ሰዓታችን ላይ መጠኑን ካልቀነሰ በሰላም ለመተኛት እንቸገራለን። ልክ እንደ አድሬናሊን ሁሉ ኮርቲሶል ጭንቀት ውስጥ ስንገባ መጠኑ በሰከንድ ውስጥ ይጨምራል። ጭንቀት ተለምዷዊውን የኮርቲሶል መጠን ያዛባዋል። ከነብር ለመሸሽ ስትሮጥ ከአድሬናሊን ጋር አብሮ የኮርቲሶል መጠንም ይጨምራል። ስትፈራ፣ ስትናደር፣ ስትጨነቅም የኮርቲሶል መጠን ይጨምራል። ሰውነታችን የተሰራው ከላይ በምስሉ ላይ እንደምንመለከተው አይነት መጠኑ የተቀመጠና ተለምዷዊ የሆነና የኮርቲሶል ዑደትን እንዲችል አድርጎ ነው። ከዚህ ውጪ ኮሽ ባለ ቁጥር ስንፈራና ስንሸበር ዑደቱን እናዛባዋለን። መጠኑ የተዛባ ኮርቲሶል ሰውነታችን ላይ የሚያመጣቸው ለውጦችን እንመልከት። ከፍተኛ የደም ግፊት በአንጎላችን ላይ ያሉ የኒውራል መስመሮችን በመግደል የትውስታ አቅማችንን ይቀንሰዋል። ከፍተኛ የሆነ የስኳር መጠን በደማችን እንዲኖር ያደርጋል። የልብ መታወክ በሽታ ሰውነታችን የሞቱ ህዋሳትን በሚገባ እንዳይተካ ይሆናል። ቶሎ ያስረጃል። የአልዛይመር ወይም የመርሳት በሽታ ተጠቂ ያደርገናል። ድካም፣ ከመጠን ያለፈ ውፍረት፣ የስኳር በሽታ፣ የአጥንት መድከም፣ የጡንቻ መዳከም፣ የቆዳ መሸብሸብን ይጨምራል። እናስ ለጥቂት ደቂቃዎች ብንጨነቅ ቆዳችን እንዲጨማደድ እያደረግነው ነው? መልሱ አይደለም። ሰውነታችን በልክ የሆነን ጭንቀት የመቆጣጠር ወደ ቀድሞ ሁኔታው የመመለስ አቅም አለው። ጭንቀት ውስጥ ከገባን ከ2 ደቂቃዎች በኋላ ሰውነታችን ያመረታቸውን የአድሬናሊን ሆርሞኖች ጠራርጎ የሚያስወግድ ሲሆን በአንጻሩ አንድ ያመረተውን የኮርቲሶል ሆርሞን ለማስወገድ 20 ደቂቃዎች ይፈጅበታል። ሰውነት በጭንቀት ሰዓት ሆርሞኖችን በፍጥነት አምርቶ ጭንቀቱ ሲያልፍ በፍጥነት እነሱን የሚያስወግድበት መንገድ አለው። እናስ አድሬናሊን እና ኮርቲሶል ሰውነታችን በፍጥነት የሚያስወግዳቸው ከሆነ ስለምን በጭንቀት ሁኔታ ውስጥ ለረጅም ጊዜ ስንምሰለሰል እንቆያለን? ለዚህ ተጠያቂ የሚሆኑት ሐሳቦቻችን ናቸው። በተለይ መጥፎ ስሜትን የሚፈጥሩ ሐሳቦች። እነዚህ ሐሳቦች በአንጎላችን ሁሉ አደጋ እንዳለ መልእክትን ይልካሉ። መጥፎ ሐሳቦች ነብርን በሳር ውስጥ አይተን ስንደነግጥ ከሚፈጠረው የኮርቲሶል መጠን በላይ በሰውነታችን እንዲመረት ያደርጋሉ። ይህ ሐሳብ አእምሮአችን መጥፎ ሐሳቦችን ደጋግሞ የማመንዠግ አባዜ ያለበት። ነገርየው ተከሰተም አልተከሰተም በሐሳብ ብቻ ተሳቀን እናልቃለን። መጥፎ ሁኔታዎችን በማሰብ ወይም ስለ ሁኔታዎች በማውራት ብቻ በቦታው እንዳለን ሁሉ ሰውነታችን በፍርሃት እንዲረድ ማድረግ እንችላለን። ሰውነታችን እውነታን ከምንነግረው ውሸት መለየት አይችልም። ሰውነታችን እውነታን ከምንነግረው ውሸት መለየት አይችልም። የውሸት እንደሆነ እያወቀ እንኳን መሸበሩ አይቀርም። አሉታዊ ሐሳቦችን በማሰብ ብቻም የኮርቲሶል ሆርሞን መጠን እንጨምራለን። የስጋ ምርቶችን በሚያመላልስ አንድ የባቡር ክፍሎች ላይ የተገጠሙ ማቀዝቀዣዎች ነበሩ። ምግቦቹ ሳይበላሹ መድረስ ነበረባቸውና ማቀዝቀዣዎቹ እጅግ ኃይል ያላቸውና በቁም ያለን ሰው የማድረግ አቅም ያላቸው ነበሩ። ከለታት በአንድ ቀንም አንዱ የባቡር ሰራተኛ በማቀዝቀዣ ክፍል ውስጥ ሳለ በሩ በድንገት በላዩ ላይ ተዘጋበት። ይህ ሰራተኛ የማቀዝቀዣዎቹን አቅም ያውቅ ነበርና ድንጋጤ ውስጥ ገባ። ሰውነቱ ቀስ በቀስ እየደነዘዘ ሲመጣ ተሰማው። በዚህችም ሰዓት ላይ ማንም መጥቶ እሱን የሚያድነው አልነበረም። ሁሉም ሰራተኞች ወደ ቤታቸው ሄደዋል። በጭንቀት ውስጥም ሆኖ የክፍሉ ግድግዳ ላይ በጥፍሮቹ እየቧጠጠ እንዲህ ሲል ጻፈ። ሰውነቴ እየደረቀ ነው። የመሞቻዬ ሰዓትም ተቃርቧል። ጧትም በሆነ ጊዜ ሰራተኞች ማቀዝቀዣ ክፍሉን ሲከፍቱ የዚህን ሰራተኛ ስክሪን ደርቆ አገኙት። ይህም ግርምትን ፈጠረባቸው። ማቀዝቀዣ ክፍሉ ለጥገና ተብሎ የኤሌክትሪክ ኃይል እንዲቋረጥለት ተደርጓል። ማቀዝቀዣዎቹ እየሰሩ አልነበረም። በክፍሉም ውስጥ ያለው ሙቀት ውጪ ካለው ሙቀት ጋር ተመሳሳይ ነበር። ይህን ሰራተኛ በቅዝቃዜ አድርቆ ያስቀረው በአእምሮ ውስጥ ያለው ሐሳብ ብቻ ነው። አእምሮ ብቻውን ያለማንም አጋዥነት ገሎታል።
ከመጠን ያለ ፍርሃት በአግባቡ ማሰብ እንዳይችልና ያለበትን ሁኔታ እንዳይገነዘብ አግዶታል። አንተም ትኩረት የት እንዳለ ለማስተዋል ሞክር። ልክ ባህር ውስጥ እየሰጠመ እንዳለ ሰው በአንድ ክፉ ሐሳብ ተውጠ ቀንን ታሳልፋለህ ወይስ ነገ መልካም ይሆናል ይህም ያልፋል በሚል ብርሃን የተሞላ የተስፋ ህይወት ትመራለህ? አይምሮ አንተ የምትነግረውን እውነት ይሁን ውሸት ሳያጣራ ይቀበላል። አሞኛል ስትለው አዎ አሞዋል ብሎ ይብሱኑ በሽታን ይጨምርብሃል። ድህነትህን ስትነግረው እንደማያልፍልህ እድለ ሰባራ መሆንን እያስታወሰ እንቅልፍ እንድታጣ ያደርጋል። በጽሞና ውስጥ ያሉ ሰዎች ከጽሞና ሲወጡ ፍጹም ሰላምን ሲያገኙ ተመልክቻለሁ። በእነዚህ ሰዎች ውስጥ ያለው የኮርቲሶል መጠን ምን ያህል ለውጥ አምጥቷል የሚለውን ለማጥናት ፈለኩ። ለመልሱም እንዲሆነኝ 83 ሰዎችን ለማሳተፍ ጥናት አካሄድኩ። በእነዚህ ተሳታፊዎች ሰውነት ላይ የኮርቲሶል መጠን ከጽሞናው በፊት ከነበረበት በ24 በመቶ ያህል ቅናሽን አሳይቷል። በዚህ ጥናት ውስጥ ከተሳተፉት መሃል አንዱ የ58 ዓመቱ ዳን ነው። ዳን ከነበሩት ተሳታፊዎች ሁሉ ከፍ ያለ የኮርቲሶል መጠን ያስመዘገበው ነው። ስለ ጤንነቱ ሁሉ አሳስቦኝ ነበር። የጭንቀቶቹ ሁሉ መንስኤ ናት ብሎ በማሰብ ከባለቤቱ መፋታትን አጥብቆ ይፈልግ ነበር። እናም በጥልቅ የሆነ የጽሞና ልምምድ ውስጥ እንዲያልፍ አደረግነው። ከቀናትም በኋላ የኮርቲሶል ውጤት ሲመጣ በሚያስደንቅ ሁኔታ የ48 በመቶ ቅናሽን ያሳያል። አሁን ላይ ሚስቱን ለመፍታት ከማሰብ ይልቅ የምታወራውን በጥሞና ለማዳመጥና ችግሮቻቸውንም ለመፍታት እየሞከረ እንደሆነ ነግሮኛል። ተሳታፊዎቹ እንዲያልፉ የተደረጉት ለ5 ቀናት በየቀኑ በአንድ ሰዓት ጽሞና ውስጥ ብቻ ነው። ሆኖም የኮርቲሶል መጠናቸውን በአማካኝ 24 በመቶ መቀነስ ችለዋል። ይህም የ57 በመቶ የህመም ስቃይ ቅናሽን፣ የ37 በመቶ የደስታን ጭማሪ በሰውነታቸው ላይ ያስገኝቶላቸዋል። ጭንቀት ልክ እንደ ማብሪያ ማጥፊያ የምናጠፋው ወይም የምናበራው አይደለም። ይልቁኑ ቀስ በቀስ እንዲደበዝዝ በማድረግ ጭራሹን እንዲጠፋ ማድረግ ይቻላል። እያንዳንዱ ሆርሞን፣ እያንዳንዱ ሐሳብ፣ እያንዳንዱ የአእምሮ ሞገድ ለጭንቀታችን መጠን መቀነስም ሆነ መጨመር ተጠያቂ ናቸው። የጭንቀት ሆርሞናችንን ስንቀንስ፣ መልካም ሐሳቦችን አብዝተን ስናስብ፣ የአእምሮ ሞገዶቻችንን ስንቆጣጠር የመሸበር፣ የመጨነቅ፣ የመደንገጥ ስሜቶች ከኛ መራቅ ይጀምራሉ። የዋሻው ሰው አእምሮ ለኛም ይሆን አይደለም። የበዛ የቤታ ሞገድ፣ ከመጠን ያለፈ የኮርቲሶል ሆርሞን፣ ይህ ለዘመናዊ ሰው ቅጣት ነው። አእምሮህና ሰውነትህም ተግባብተው እንዲሰሩ ከማድረግ ይልቅ የጫጫታና ያለ መግባባት ሁኔታን ይፈጥራል። ከጀርባ እየተከታተለ ደጋግሞ ጅቡ መጣብህ እያለ የሚያስፈራራ ሰው እንዳለ አስብ። በቃ ይህም እንደዚህ ነው። አእምሮ ደጋግሞ ውጥረት ውስጥ ሲጥል ሰውነትህ ከመረጋጋት ይልቅ ማምለጫ ቀዳዳን ነው የሚፈልገው። የተረጋጋህና ሰላማዊም አትሆንም። ልክ ለጦርነት እንደምትዘጋጅ ሀገር ውስጥህ ይረበሻል፣ ሰውነትህ ይደክማል። ተጠንቀቅ እንደተባለም ወታደር ኮሽ ባለ ቁጥር መበርገግና ምሽግን መያዝ ታበዛለህ። ስለ ነገ ማቀድ፣ ስለ ነገ መልካም ማሰብ ታቆማለህ። ሽብር ብቻ ልብን ይሞላዋል። ዛሬም ብቻ ልሙት፣ ዛሬም ብቻ ልኖርም እያልክ መጸለይ ትጀምራለህ። እንደዚህ የሆንክ ስኬት እንዴት ይመጣል? የውድቀቶች ሁሉ መነሻ፣ የስኬቶች ሁሉ እንቅፋትም ከዚህ ይጀምራል። በተረጋጋ አእምሮና በተረበሸ አእምሮ መካከል ያለውን ልዩነት እንዲያሳየን እንደ ምሳሌ የሌዘር ጨረር እንመልከት። የሌዘር ጨረር ከብርሃን አይነቶች አንዱ ነው። የሌዘር ጨረር ብረት ለመቁረጥ፣ ከታካሚዎች አይን የአይን ሞራ ለማስወገድ፣ የካንሰር ህዋሳትን ለመግደልና ለሌላም ለብዙ አገልግሎቶች ይውላል። የሌዘር ጨረር ከአምፖል ወይም ከፀሐይ ከሚመጣው ጨረር በምን እንደሚለይ ታውቃለህ? የሌዘር ጨረሮች እርስ በርስ ሳይነካኩ ልክ እንደ ወታደር ሰልፋቸውን ጠብቀው በትይዩ መስመሮች ነው የሚጓዙት። የሌዘር ጨረሮች ስርዓትን ይከተላሉ። ይህም ነው ብረትን እስከ መቁረጥ የሚያደርስ ኃይልን የሚሰጣቸው። ሳይንቲስቶች የሌዘር ጨረርን ከመሬት እስከ ጨረቃ ማድረስና ነጥሮ እንዲመለስ ማድረግ ችለዋል። የጠራ አእምሮም ልክ እንደ ሌዘር ጨረር ነው። በአንጎል ውስጥ ያሉ ሞገዶች ህብርንና ስርዓትን ፈጥረው መንቀሳቀስ ሲችሉ የተሻለና የጠራ ውጤትን ማግኘት ይቻላል። ትኩረትህ በአንድ ቦታ መሰብሰብና ችግሮችን በቀላሉ መፍታትም ትችላለህ። የአእምሮ ጭጋግ አንጎላችን ውስጥ ያሉ ሞገዶች ስርዓትን ጠብቀው መንቀሳቀስ ሳይችሉ ሲቀሩና ልክ ሰው እንደበዛበት ገበያ በዘፈቀደ መራወጥ ሲጀምሩ በጠራ ሁኔታ ማሰብ ይሳነናል። ጭጋግ በአእምሮአችን ውስጥ ይፈጠራል። መበሳጨትና መናደድ እንጀምራለን። ችግሩን በጠራ ሁኔታ እንዳናይ ይጋረድብናል። በቀላሉ ግራ እንጋባለን።
እና መፍትሄ ማምጣት አቅማችን ይዳከማል። አይምሮአችን በምክንያት ከመመራት ይልቅ እንዲሁ በስሜት መገፋት ይጀምራል። ጥናቶች እንደሚያመለክቱት ስሜታዊ እንድንሆንና በስሜት እንድንነዳ ከአንድ ሰከንድ ያነሰ ጊዜ ብቻ ይበቃናል። የሆነ ሰው የሆነን ቃል ከተናገረን በቀላሉ ስሜታችን ይጫራል። በስሜት ባህር ውስጥ መዘፈቅ አይምሮአችንን ጭጋግ ውስጥ ይከተዋል። ይህም ሲሆን በእውር ድንብር በዳበሳ እንመራለን እንጂ ቆም ብለን አናሰላስልም። በስሜት መመራታችን ፊት ለፊታችን ያለውን ግልጽ እውነታ እንዳናይ ይጋርደናል። በግንባራችን ትክክል የሚገኘው ፍሮንታል ሎብ ምክንያታዊ ውሳኔዎች እንድንወስን ይረዳናል። ይህ የአንጎል ክፍል ከሌሎች እንስሳት በተለየ ሰዎች ላይ ገዝፎ ይገኛል። ለዚህም ነው የሰው ልጅ አሳቢ ፍጡር የሆነው። እናም በጭንቀት ውስጥ ስንገባ ወደ ፍሮንታል ሎብ መሄድ ከነበረበት ደም 70% የሚሆነው ወደ ሌላ ክፍላችን ይሰራጫል። አይምሮ ችግር ውስጥ ስትገባ ደም የሚያስፈልገው እግርህ እንጂ ጭንቅላት እንዳልሆነ ይረዳል። ጭንቀት ውስጥ ስትገባ የእግር አውጭኝ ሁኔታ ውስጥ ይከታል። 70% የሚሆን ደም የተቀነሰበት ፍሮንታል ሎብም ኦክሲጅን በሚገባ አይደርሰውምና አጥርቶ እንዳያስብ ይጋረዳል። ልክ በዋሻ ሲኖር የነበረው ሀያት ነብር ሲያይ እንደሚያደርገው አንተም ከችግር በፍጥነት የሚያወጣን መንገድ ትፈልጋለህ። በእግር አውጭኝ ሁኔታ ውስጥ ስትሆን ሰውነት ያለውን ኃይል ሁሉ አንተን ለማዳን ያውለዋል። ደም ወደ አንጎል ከመሄድ ይልቅ ወደ ጡንቻዎቹ ይጓዛል። በጥበብ ተሞልተህም እንዳታስብ ያደርጋል። ይህን ሁነት ልክ በእጅ እንዳለው ስልክ አስበው። ሞባይሉ አይምሮ ነው ብለን ብናስብ የሞባይሉ ባትሪ ሲያልቅ በውስጡ ያሉን መረጃዎች መጠቀም አትችልም። መረጃዎቹንም ለማግኘት የግዴታ ሞባይልን ቻርጅ ማድረግ ይጠበቅብሃል። አንጎልም ኃይል ሲያጥረው በውስጡ ያሉትን መረጃዎች አውጥተህ ችግርን ለመፍታት አትጠቀምባቸው። ሆኖም አይምሮ በጠራ ሁኔታ እንዲያስብ የማድረጉ ኃይል በእጅ ነው። ልክ የሌዘር ጨረሮቹ ጨረቃ ላይ ደርሰው እንዲመለሱ ማድረግ እንደተቻለው ሁሉ አንተም በአንጎል ውስጥ ያሉ ሞገዶችን ቅርጽና ስርዓት በማስያዝ በስኬት ላይ ማተኮርና ለውጥን ማምጣት ትችላለህ። የጠራ አስተሳሰብ፣ የጠራ ግብም ይኖርሃል። የረጅም ጊዜ ስኬትንም ማምጣት የምትፈልግ ከሆነ ጉም የወረሰን አይምሮን ማጥራት ይገባል። የጠራ አይምሮ ትኩረትን እንድታሰባስብ ይረዳሃል። ልክ የሌዘር ጨረሮች በአንድ አቅጣጫ ተሰባስበው እንደሚጓዙት ሁሉ አትኩሮታቸውን ማሰባሰብ የቻሉ ሰዎች የማይቻለውን ማድረግ ይችላል። ጥናቶች እንደሚያመለክቱት የጠራ አይምሮ ሲኖረን በማሰብ ብቻ የእውኑ ዓለም ላይ ተጽዕኖን ማሳረፍ እንችላለን። በፊዚክስ ሕግ መሰረት 4 መሰረታዊ ኃይላት አሉ። ግራቪቲ፣ ኤሌክትሮማግኔቲዝም፣ ጠንካራ የኒውክሌር ኃይልና ደካማ የኒውክሌር ኃይል። ከሁሉም ኃያሉና ጠንካራው ኃይል የአንተም ቅንጣቶች የሚያስተሳስረው ኃይል ነው። በአተም ኒውክለስ ውስጥ የሚገኙት ፕሮቶን እና ኤሌክትሮን ከፍተኛ ኃይልን ይይዛሉ። እነሱም በአንድ ላይ ለማቆየት መጠኑ በእጅጉ የበዛ ኃይል ያስፈልገናል። ይህም ኃይል ነው ጠንካራው የኒውክሌር ኃይል ተብሎ የሚጠራው። ጠንካራው የኒውክሌር ኃይል በኒውክለስ ውስጥ ያሉትን ፕሮቶን እና ኤሌክትሮንን በአንድ ላይ መያዝ ካልቻለ አተሙ መፈራረስ ይጀምራል። ይህ ሲሆንም አተሙ በበስበስ ይጀምራል። ከውስጥ ወደ ውጭም ቀስ በቀስ ደካማ የሆነን የኒውክሌር ኃይል ይለቃል። ተረጋግተው የማይቀመጡና በቀላሉ የሚበሰብሱ አተሞች ራዲዮ አክቲቭ ተብለው ይጠራሉ። ከመበስበስ ብዛት በጊዜያት ሂደትም ወደ ሌላ አይነት አተም ይለወጣሉ። ይህ ሂደት በጣም ቀርፋፋና ዓመታትን የሚፈጅ ነው። ለምሳሌ ያህል ዩራኒየም 238 የተባለ ራዲዮ አክቲቭ ንጥረ ነገር በግማሽ ለመበስበስ 3.5 ቢሊዮን ዓመታት ይፈጅበታል። ደካማ የኒውክሌር ኃይል እንደ ስሙ በእጅጉ የደከመ አይደለም። እንዲያውም ከመሬት ስበት 10 ትሪሊየን እጥፍ ያጠነከረ ነው። ይህም በመሆኑ ደካማ የኒውክሌር ኢነርጂን መሳብ ሆነ አቅጣጫ ማስቀየር ከባድ ነው። የራዲዮ አክቲቭ አተሞችንም የመበስበስ ሂደት ማፋጠን ወይም ማቀዝቀዝ አይቻልም። ነገር ግን ዶክተር ያን ጂን የተባለ ተመራማሪ የሰው ልጅን አይምሮ በመጠቀም ይህን የመሬት ስበት እንኳን የማያነቃንቀውን ኃይል ለመፈተን ተነሳ። 2 ሚሊሜትር የሆነ አሜሪሲየም 241 የተባለ ራዲዮ አክቲቭንም በጥብቅ በተዘጋ መስታወት ውስጥ በማድረግ ምርመራውን ጀመረ። የራዲዮ አክቲቭ ንጥረ ነገሮችን የመበስበስ ሂደት በምንም አይነት ውጫዊ ኃይል መረበሽ አይችልም። ሙቀት ብንጨምርባቸው፣ አሲድ ብንደፋባቸው ፍንክች አይሉም። በተመሳሳይ ፍጥነት ብቻ መበስበሳቸውን ይቀጥላሉ። ቻይናውያን ቂ ይሉታል። ከውስጣቸው የሚወጣውን ኃይል ውስጣዊ ኃይልን በመጠቀም የውጭ ኃይላትን የመቆጣጠር ጥበብ አላቸው። እናም ዶክተር ያን ይህንን ጥበብ በመጠቀም የራዲዮ አክቲቭ ንጥረ ነገርን የመበስበስ ሂደት ማዘግየት ወይም ማፋጠን ይችል እንደሆነ መመራመር ጀመረ። ውጤቱን በእጅጉ የሚያስደንቅ ሆነ። ዶክተር ያን የአሜሪሲየም የመበስበስ ፍጥነት እንዳሻው ማዘግየትም ሆነ ማፍጠን ቻለ።
በሚገርም ሁኔታ ራዲዮ አክቲቭ ንጥረ ነገሩን ከያዘው የመስታወት ሳጥን አጠገብ የመቆም ግዴታ አልነበረበትም። ከ100 ሜትሮች ርቀትም ሆኖ ይህን ማድረግ ችሏል። በቀጣዮቹ 5 ዓመታትም ባደረጋቸው ጥናቶች ላይ እስከ 1500 ኪሎ ሜትር ያህል ርቀት ላይ በመሆን ራዲዮ አክቲቭ ላይ ተጽዕኖን ማሳረፍ እንደሚቻል አረጋግጧል። እስከ 11 በመቶ ድረስ የንጥረ ነገሩን የመበስበስ ፍጥነት መቀነስ ችሏል። ንጥረ ነገሩ 11 በመቶ ለመበስበስ 432 ዓመት ይፈጅበታል። ከዚህ አንፃር በ20 ደቂቃ ውስጥ በ11 በመቶ እንዲበሰብስ ማስቻል በእጅጉ የሚደነቅ ውጤት ነው። የራዲዮ አክቲቭ ንጥረ ነገሮች የመበስበስ ሂደት ፈጽሞ የማይለዋወጥ ከመሆኑ የተነሳ ሳይንቲስቶች ትክክለኛ ጊዜ ለመለካት ይጠቀሙበታል። በዓለም ዙሪያም ፍጹም ትክክል የተባሉ የራዲዮ አክቲቭ ሰዓቶች ይገኛሉ። የዶክተር ያን ጥናት ውጤትም አስገራሚ ያደረገውም ይህን ፍጹማዊ ኃይል የሰው ልጅ አይምሮን በመጠቀም ብቻ ማወክ መቻሉን ማሳየቱ ነው። ሳይንቲስቶች ቤኔት ማይሪክ የተባለ የፈውስ አገልግሎት የሚሰጥን ሰው በአንድ ክፍል ውስጥ እንዲቀመጥ አደረጉት። የራዲዮ አክቲቭ ንጥረ ነገርንም የመበስበስ ሂደቱን አይምሮን በመጠቀም ብቻ እንዲያፋጥነው ታዘዘ። የራዲዮ አክቲቭን የመበስበስ ሂደት የሚቆጣጠረው ቴክኒሻን መጮ ጀመረ። መሳሪያው ቀይ እያበራ ነው። ራዲዮ አክቲቭ ንጥረ ነገሩን መበስበስ ካለበት ፍጥነት በላይ እየበሰበሰ ነው። እሺ ፍጥነቱን ልቀንስልህ አለ ቤኔት በከፊል እየሳቀ። ብዙም ሳይቆይ በድጋሚ ቴክኒሻኑ ማጉረምረም ጀመረ። አሁን ደግሞ ከተለምዶ ፍጥነቱ በግማሽ ያህል ቀርፏል። ቤኔት ይህን እንዴት እንዳደረገ ሲጠየቅ ምላሹ የነበረው የመበስበስ ሂደቱን ለማፋጠን በሐሳቤ ደመናን ሳልኩ፣ ደመናውም በፍጥነት ሲበተን አሰብኩ። በተቃራኒው ለማቀዝቀዝ ወደ በረዶ የሚቀየር ውሃን አሰብኩ። እነዚህን ጥናቶች ከሰማው በኋላ በሰኔ 26 ቀን 2017 በራሴ መንገድ ውጤቶቻቸውን ለማረጋገጥ ወሰንኩ። የራዲዮ አክቲቭን መበስበስን ለመለካት የሚረዳኝን የጊጋር መሳሪያ በሻንጣዬ ያዝኩ። ባለፉት ወራት ለብዙ ወዳጆቼ በዚህ ጥናት ጉዳይ አብረን እንድንሰራ መልእክት ልኬላቸው ነበር። ሆኖም አብዛኞቹ ፍቃደኛ አልሆኑልኝም። የጊጋር መሳሪያ ምን ያህል ኤሌክትሮኖች ከራዲዮ አክቲቭ ተለቀዋል የሚለውን በደቂቃ ለክቶ ያሳያል። እናም አሜሪሲየም 241 በመጠቀም በቤቴ ሳሎን ውስጥ ጥናቴን ማድረግ ጀመርኩ። አሜሪሲየም በደቂቃ እስከ 12 እስከ 24 ኪሎ አሜሪሲየም በደቂቃ ከ12 እስከ 22 ኤሌክትሮኖችን ይለቃል፣ በአማካኝ 18 ያህል። ልክ ቤኔት እንዳደረገው ሁሉ እኔም በሐሳቤ ውሃ ሲቀዘቅዝ በማሰብ ወይም ደመና ሲበተን በመሳል በራዲዮ አክቲቭ ላይ ተጽዕኖን ለማሳደር ጣርኩ። ሆኖም አልተሳካለኝም። ምናልባት ይህን ለማድረግ የሚያስችል የተፈጥሮ ጸጋ ሊኖረኝ ይገባል ስላሰብኩ ልክ እንደ ዶክተር ያንና ቤኔት ያለ። ሆኖም በዚህ አላቆምኩም። ጽሞና ማድረግን ቀጠልኩ። ኢነርጂን ወደ እጄ መዳፍን መላክ ተለማመልኩ። ልክ ፈውስን ታካሚዎቻቸውን በመዳበስ እንደሚፈጽሙ ፈዋሾች ሁሉ ራሴን ማለማመድ ጀመርኩ። ከጥቂት ቀናት በኋላ አሜሪሲየሙ በደቂቃ የሚለቃቸውን ኤሌክትሮን መጠን ወደ 60 ማድረስ ቻልኩ። በጊዜያትም 70፣ 80 እያልኩ መጨመር ቻልኩ። ጽሞናዬን ሳቆም ከ80 ቀስ እያለ ወደ 60 ይወርዳል። ከ60 ወደ ነበረበት 18 ዝቅ ይላል። ጥያቄዎችን ማንሳት ቀጠልኩ። ይህን ነገር በሌላም ጊዜ ማድረግ ይቻለኝ ይሆን? በማሰብ ፍጥነቱን መጨመር ብቻ ነው ወይስ ፍጥነቱን ማዘግየት እችላለሁ? ሌሎች ሰዎችስ ይህን ማድረግ ይችላሉን? የመፈወስ ጥበብ ከላይ የሚሰጥ ጸጋ ነው ወይስ በልምምድ የሚገኝ ሁሉም ሰው ሊያደርገው የሚችል? አደርጋለሁ ብዬ ማመኔ ውጤቱ ላይ ተጽዕኖን አሳርፎ ይሆን? ይህ ውጤት አይመጣም ብሎ የሚጠራጠር ሰውስ እኔ ያደረኩትን ቢያደርግ ይሳካለታል? በውስጥ ያለ ምን አይነት ኃይል ነው ይህንን ለውጥ ያመጣው? በሰው ልጆች ውስጥ ያለውና የራዲዮ አክቲቭ ንጥረ ነገሮችን የመበስበስ ሂደት የማፋጠን ወይም የማዘግየት አቅም መሰረታዊ የሆነውን የፊዚክስ ህጎች የሚጻረር ነው። ይህም ብዙ ጥያቄዎችን አስነስቷል። ከአራቱ መሰረታዊ ኃይሎች አንዱን በአይምሮአችን አቅም ብቻ መለወጥ ከቻለን የተቀሩትን ሶስቱንስ? የመሬት ስበት ወይም ኤሌክትሮማግኔቲዝም ከኒውክሌር ኃይል ያነሰ ጥንካሬ ነው ያላቸው። ብዙ ጥናቶችም እንደሚያሳዩት የሰው ልጆች አይምሮ የኤሌክትሮማግኔቲዝምን ፍሰት የመቀየር ኃይል አለው። ኃይላትን ለመቀየር የሚያስችለን አንዱ መንገድ ስርዓትን የያዙ የአይምሮ ሞገዶች መኖርና የጠራ ሐሳብ በአይምሮአችን መፈጠሩ ነው። በድንጋጤ ውስጥ ያለ ወይም ደግሞ ኮርቲሶልና አድሬናሊን የበዛበት አንጎል ይህን ማድረግ አይቻለውም። ራሳችንን አረጋግተን ወደ ጥልቅ ጽሞና ስንገባ ድብቁ አይምሮአችንን ከነቃው የአይምሮአችን ክፍል ጋር እናገናኘዋለን። ይህም የጠራ አይምሮን ይፈጥርልናል። ሐሳባችን አይሰረቅም። ትኩረታችንም ወደ አንድ አቅጣጫ ብቻ ይሰበሰባል። በእርጋታ ውስጥ ስንሆን
አይምሯችን ውስጥ ያሉ ሞገዶች ብቻ ሳይሆኑ የልብ ምታችንም ስርዓት ይይዛል። ካሊፎርኒያ በሚገኘው የሕክምና ማጥናት ማዕከል ውስጥ በተደረገ የ20 ዓመታት ጥናት መሰረት ልባችን በቁጣው ስንሆንና በማመስገኑ ስንሆን የተለያየ አይነት የዓመታት ሂደት እንዳለው ያሳያል። የልብ አመታት ከመላ ሰውነታችን ጤንነት ጋር ይቆራኛል። በሰውነታችን ውስጥ ያለውን የኮርቲሶል ምርትን ይቀንሳል። በአንጎላችን ውስጥ ያለውን የአልፋ ሞገድ ከፍታ ይጨምራል። አይምሯችን እንዲጠራ ከማስቻሉም በላይ በሰውነታችን ውስጥ ያሉ የምግብ መፈጨት ስርዓት፣ የደም ዝውውርን፣ በሽታ የመከላከል አቅማችን ላይ ተረጋጋና መልካም ሁኔታን ይፈጥርላቸዋል። ጤናማ የልብ አመታት ለመልካም ህይወት ልክ እንደ ቁልፍ ነው። ኳንተም ፊዚክስ አንተ ከምንድን ነው የተሰራኸው ብዬ ብጠይቅ ምላሽ የሚሆነው ከብዙ ቢሊየን ህዋሶች ይሆናል። እነዚህ ህዋሳት ከምን ተሰሩ? በአይን ከማይታዩ አተሞች። አተሞቹስ ከምን ተሰሩ? ከጥቃቅን ቅንጣቶች። እነዚህ ጥቃቅን ቅንጣቶች የሚገኙበት ዓለም የኳንተም ዓለም ይሰኛል። ሳይንቲስቶች ኤሌክትሮኖችን የሌዘር ጨረር በመጠቀም እንዲጣመሩ አደረጓቸው። ልክ በገመድ እንደተያያዙም ሁሉ የተጣመሩ ሁለት ኤሌክትሮኖች ተመሳሳይ እንቅስቃሴን ያሳያሉ። ለምሳሌ ያህል አንደኛውን ኤሌክትሮን ወደ ግራ ብታሽከረክረው ሌላኛው በተቃራኒ በእኩል ርቀት ወደ ቀኝ ይሽከረከራል። አንድ ጊዜ የተጣመሩ ኤሌክትሮኖች ምን ያህል እንኳን ብታራርቃቸው አንደኛቸው ላይ የሚከሰተው ለውጥ ሌላቸውም ላይ ይከሰታል። ይህም ክስተት ኳንተም ኢንታግልመንት ይሰኛል። ዴልፊት በተባለ የቴክኖሎጂ ዩኒቨርሲቲ ውስጥ በተሰራ አንድ ጥናት መሰረት በሌዘር ጨረር አማካኝነት የተጣመሩ ኤሌክትሮኖች በተለያየ ስፍራ በእጅጉ በተራራቀ እንዲቀመጡ ተደረገ። ይህም ሲሆን አንዳቸውን በነካን ቅጽበት ሌላቸውንም በተቃራኒ አቅጣጫ ይንቀሳቀሳሉ ማለት ነው። ጥናቱ በዚህ አላበቃም። ከሁለቱ ኤሌክትሮኖች አንዳቸውን ከሌላ አዲስ ኤሌክትሮን ጋር እንዲጣመሩ ተደረገ። ሶስተኛው ኤሌክትሮንም ወደ ሩቅ ስፍራ ተወሰደ። በሚደነቅ ሁኔታ እነዚህ ሶስት ኤሌክትሮኖች በተመሳሳይ ህብር መንቀሳቀስ ጀመሩ። አንደኛው ሲነካ ሁለተኛው በተቃራኒ አቅጣጫ ይንቀሳቀሳል። ሶስተኛውም ከሁለተኛው በተቃራኒ አቅጣጫ ይንቀሳቀሳል። ይህ የኤሌክትሮኖች ጥምረት አንድ የሚያስተምረን ነገር አለ። በዓለም ላይ ያለ ሁሉም ነገር እርስ በርሱ የተቆራኘ ነው። አንተ የምታከናውናት እያንዳንዷ ነገር በርቀት ባለ የሁለንተና አካል ላይ ተጽዕኖን ታሳርፋለች። ይህም ነው የስበት ህግ ተብሎ የሚጠራው። አንድ ነገር ይሆንልኛል ብላ አጥብቀህ ስትሻ ነገርየው ወደ አንተ መሳብ ይጀምራል። ዓለምን ልክ በገመድ እንደታሰረ አሻንጉሊት አስባትና የአይምሮን ኃይል በመጠቀም ገመዱን እንዳሻ ማንቀሳቀስ፣ በገመዱም ላይ ያለችውን ዓለም እንዳሻ ማስደሰት ትችላለህ። በ1963 በአይጦች ላይ በተሰራ ጥናት መሰረት አይጦቹ በሁለት ምድብ ተመደቡ። የመጀመሪያው ምድብ ላይ ያሉ አይጦች ተስፈኛ እንዲሆኑ ሲደረግ፣ በሌላኛው ምድብ ላይ ያሉት በቶሎ ተስፋን ቆራጭ እንዲሆኑ ተደረገ። እናም በጥልፍልፍ ጉድጓድ ውስጥ እንዲገቡና ምግብ እንዲፈልጉ ተደረገ። ተስፈኞቹ አይጦች ያለመታከት ምግባቸውን ፈለጉ። ከተስፋ ቆራጭ አይጦችም አንጻር የበዛ ምግብን ሰበሰቡ። በስኬት ላይ ስኬትን የመጎናጸፊያ አንዱ መንገድ መፈለግ ነው። ፈልግ ታገኛለህ። በራስ ላይ እምነት ይኖር። ነገ በእርግጠኝነት የተሻለ እንደሚሆን አስብ። ህይወት ልክ እንደ ማዕበል ትነጥሃለች። ተረጋግተህ እንድትቀመጥ አትፈቅድልህም። ማንም ሰነፍ ቢኖር ፍዳውን እንዲበላ ይፈረድበታል። እኛ ልክ እርሾ እንደገባበት ዳቦ ነን። ይህ እርሾ ምስጋና ይሰኛል። ያለህን ስታመሰግን፣ የተሰጠህን ስትወስድ የተሻለ ህይወትን ታገኛለህ። በአንጻሩ በማማረር ውስጥ ሆነ ቀን ስትጀምር ህይወት ይባስ ጽልመት እየወረሰው ይመጣል። አንድ ማስታወስም አልፈልገውን ታሪክ ላጫውት። የቅርብ ወዳጄ ነው። እድሜው 50 ሲሆን ስራው ደግሞ ጥብቅና ነው። በህይወቱ ደስተኛ ነበር። በስራው ዝናን አትርፏል። 3 ጸባይ ሰናይ ልጆች አሉት። የተስተካከለው አቋምም ነበረው። በዚህ ሁሉ የደስታ ዓለም ውስጥ እሱ ችግር የነበረበት በየጊዜው ሄድ መጣ የሚል የሆድ ህመሙ ብቻ ነበር። የጤና ምርመራን አድርጎ ምንም ችግር እንደሌለበት ተነግሮታል። ሆኖም እንዲሁ ዝም ብሎ አያመኝም በማለት አሉ የተባሉ ዶክተሮች ጋር ሄዶ ሆዱን አስመረመረ። ከእርሱ ጋር በየሆስፒታሉ መመላለስ ቢሰለቸኝም የልብ ወዳጄ ነበርና አማራጭ አልነበረኝም። በሚያስደነግጥ ሁኔታ የመጨረሻ የምርመራ ውጤቱ በሆድ ውስጥ ካንሰር እንዳለ የሚያሳይ ነው። የካንሰር ህክምናን እንዲጀምርና የቀዶ ጥገናንም እንዲያደርግ አማከርኩት። አይሆንም ሲል ተቃወመኝ። ማንም ከሆድ ካንሰር ድኖ አያውቅም፣ ስለመለፋለው ሲልም ተስፋ መቁረጡን አስረዳኝ። እንደተሳሳተ ነግሬው ሁሉም ሰው አይሞትም የመዳን ተስፋ አለ ስለው ተወጥኩት። በዚያኑ ቀን ሆስፒታል ውስጥ አልጋ ያዘ። ደንግጧል። ከማጽናናትም ውጪ ምንም ላረግለት አልቻልኩም። መናገር አቆመ። በዝምታ ትካዜ ውስጥም ሆነ። የእርሱ የደም ውጤት እንደሚያሳየው በሆዱ ላይ ያለው ካንሰር ለከፋ ሁኔታ የማያጋለጠውና በቀላሉ የሚፈወስ እንደሆነ ያሳያል።
ሆኖም ለወዳጄ ስለ ደም ውጤቱ ለማስረዳት ብጥርም ሊሰማኝ አልወደደም። እንዲሁ የሞት ፍርድ እንደተፈረደበት ፍርደኛ ደንዝዟል። በዙሪያው ምንም እንዳለ አያስተውልም። ይህ ጠባዩ እስከ ነገ ጧት ድረስ የማይሻሻል ከሆነ የአእምሮ ጤና ሐኪም እንደሚያስፈልገው እያሰብኩ ወደ ቤት ያመራው። በጠዋት ወዳጄ ልጠይቅ ስመለስ ነርሶቹ እንዳረፈ ነገሩኝ። ይህንን ሁኔታ ዶክተሮች የእርግማን ሞት ይሉታል። ጤነኛ የነበሩ ሰዎች ሆስፒታል ሄደው ምርመራን ካደረጉ በኋላና ለሞት የሚያደርስ ህመም እንዳለባቸው ሲነገራቸው ወዲያውኑ ተስፋ ይቆርጣሉ። ህመማቸውም ያኔ ይጀምራል። በራሳቸውም ላይ ሞትን ይፈርዳሉ።